ምንድን ነው እናደረግ? ማነህ አንተ? ምንድን ያደረጉት? አትሄዱ። ምንድን ነህ? እነማን ናችሁ እናንተ? ደጋግሜ እኮ ነገርኳት። ከዛ ሌላ ሰው ደግሞ አለ። ስማኝ አንተ፣ መጀመሪያ የእሷን ጉዳይ ጨርስና ቀጣዩ ሰው ማን እንደሆነ እነግርሃለሁ። አያ አክሊሉ እንኳን ደስ አለ። ምንድን ነው አገኛት? የት አለች? አንተ ጋር ነች? አንተ ደላላ፣ የምፈልገውን መልስ ካልሰጠኝ በአንተ ነው የሚጀምረው። አክሊሉ እኔ እኮ ያልኩህ ቤቱ በካሽ የሚገዛ ሰው ተገኘ ያልኩህ። በጣም ጥሩ። እንደውም እንኳንም አስታውስከኝ። አሁን ከመሬት አስተዳደር ተደውሎልኝ ነበር። ይዞታው ያንተ አይደለም ማለት ምን ማለት ነው? ቤቱ ያንተ አይደለም እያልከኝ ነው? ምንድን ነው የምትለው? ቤቱ የኔ ነው፣ ይዞታው የኔ ነው። ምንድን ነው እያወራ ያለው? ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ዛሬ ተወዳጁ ሰገን እጅግ የሚገርምና እጅግ የሚደንቅ ነገር ነው የተፈጠረው። በስተመጨረሻም ሰገን አምልጣለች። ከመድብል እጅ ባትገባም ከአክሊሉ እጅ ባትገባም እዛው ምግብ የሚበሉበት ሆቴል ውስጥ እንደ ቃጣቢ ተቀምጣለች ማለት ነው። በነገራችን ላይ ሰገን በጣም የታዘነችኝ መስማ ምን ምግቡን ስበላ መሀል ሊከፍልላ ነው እያልኩ ነበር። እሷ ግን የብልጠት መንገድ ተጠቅማለች። እንደታገኛችሁት የጊዜ ጉዳይ ነው እንጂ ይገናኛሉ። ፍቅር አያረጅም። ሀቀኛ አሸናፊ ነው። ሌሉ እንግዲህ ወዶች የሁሉም ነገር ገደል ገብቶበታል። ሰገን አምልጣለች። መድብል አሁንም እውነት ካሌ ሞሲሳ በላይ አክሊሉ ነው የበደለኝ፣ ሳልሞት ቀብሮኛል፣ ሳይገል ገሎኛል የሚለው ነገር በጣም ልብ ይነካል። በነገራችን ላይ በስተመጨረሻ አክሊሉ ቤቱ የእሱ እንዳልሆነ ተረጋገጠ። ኦልሬዲ የእሱ እንዳልሆነ እንዳጭበረበረው ጠንቅቆ ቢያውቅም እስከዛሬ በገንዘብ እያድበሰበሰ የምስኪኖችን ንብረት ሲጠቀም የነበረው አክሊሉ ቤቱ እንዳይሸጥ እንዳይለወጥ ታግዷል። ይዞታው ያንተ አይደለም የሚለው ዜና ሲሰማ እንግዲህ ጨልሏል። ኦልሬዲ ገዢዎችም እየሸሹት ሲሆን በጣም ተናዶ ነበር። ጭራሽ መርዞ ደላላው እንግዲህ ይዞታ ሞገስ የሚባል ሰውዬ ነው እንጂ ያንተ አይደለም የሚባል ዜና ነው ከመሬት አስተዳደር በእርግጠኝነት 100% የተናገረው። ስለዚህ የማን ነው ታዲያ እያለ ሲጠይቅ እንግዲህ ሞገስ የሚባል ሰው ነው ሲባል ኦልሬዲ አክሊሉ እንግዲህ መርዞ ደላላውም ሲነግረው ሞገስ ጠንቅቆ ስለዚህ ቤትና ካርታ፣ ስለ ሁኔታው፣ ስለ ይዞታው፣ ስለ ካሬው ካወቀ የሆነ ኬዝ አለው ብሎ ስለሚጠራጠር አንድ በኩርኩም ሲነረው እንግዲህ ሊናገር ይችላል። በጣም ያሳዝናል። ግን መርዞ ደላላው አንዳንድ ጊዜ ጉዳቱንም ጫና አድርጎ ይዞ ለጥቅሙ ሲል ዝም ሊል ይችላል። ኦልሬዲ የሞገስ ቤት ከሆነ ቤቱ ከታገተ አንድ ቀን የሞገስ ቤት ሊመለስለት ይችላል። የዛ ጊዜ በዚህ ቤት ያካክሰኛል ብሎ ጥቅሙን ያስባል ማለት ነው። አክሊሉ ግን ሁሉም ነገር ገደል ገብቶበታል። አንደኛ እናትየዋ የልጇን ክፋት እያወቀች ነው፣ የልጇን ጨካኝነት እየተረዳች ነው። የኋላ ኋላ ሁሉም ነገር ግልጽ ይላል። በሰገን መቃብር ላይ የተቀበረው እንግዲህ የማማ እቴቴ ባል ማለት ነው፣ የአክሊሉ አባት ነው ማለት ነው። እሱ ራሱ አባቱን ገሎ ነው እንግዲህ ጭካኔን መጀመሪያ የጀመረው አባቱን በመግደል ነው ብዬ ነው ማስበው። ምክንያቱም ሰገንን እንደዛ አግሙታለች ብሎ ከቀበራት አባቱን ከመግደል ወደኋላ አይልም። ስለዚህ በጣም ከባድ ነው። አክሊሉ መድብል እንዳለው ከካሌ ሞሲሳ በላይ እሱ ነው የጎዳኝ። ካሌ ሞሲሳ በቤተሰቦች በሁሉም ነገር መጥቶብኛል። ብዙ ንጹሐችን ሲገል ልቤ ተሰብሯል። ግን ከአክሊሉ በላይ የጎዳኝና እድሜን የጠጣብኝ ሰው የለም፣ በቁሜ የተጫወተብኝ ሰው የለም በማለት እንግዲህ በጣም ስሜታዊ ሆኗል። በጣም ያሳዝናል። ኦልሬዲ መድብልና ሰገን ይገናኛሉ። የጊዜ ጉዳይ ነው እንጂ እውነት ያሸንፋል፣ ሀቅ ይፈነዳል። ማንም አይነግረውም፣ ማንም አያውቅም ብሎ ነው እንግዲህ መርዞ ደላላ አሁን በፍጥነት ከአክሊሉ እጅ ካመለጠ ለሞገስ ሊነግር ይገባል እንዲጠነቀቅና አክሊሉ ከምን እንደሰማ አላውቅም፣ ያንተን ስም እያነሳ ሰምቼዋለሁ። መሬት አስተዳደር የሚባል ነገር ቦታው እንደታገደ ቤቱ እንደታገደ የሚባል ነገር ብሎ ካልነገረው ኦልሬዲ ፕሮፋይል ላይ እንዳየነው ሉላን በቢላዋ ሊያርዳት እያለ ነው ማለት ነው። አንተ ማነህ? ምንድነህ? አንተ ነው ወይ ሞገስ የምትባል ሰውዬ ብሎ እንግዲህ እንትን ሊለው ይችላል። ኤኒዌይ በጣም ያሳዝናል። እንግዲህ ሰው በገዛ ንብረቱ እንደዚህ ተከራይ ሆኖ ገብቶ መሰቃየቱ፣ እሱም ባላፈራው እሱም ባልሰራበት ባልደከመበት ቤት እንደ የጭካኔን ጥግ ማሳየቱ በጣም ከባድ ነው።
የጊዜ ጉዳይ ነው እንጂ አክሊሉ ውርደቱን ተከናንቦ ጨካኝነት፣ ህመም፣ ስቃይ እንደሚያስደስተው በዛ መከራ ሲንከራተት በዛ ህመም ሲጋፈጥ እናቱን ገና ሲያሳዝናት አንገቷን ሲያስደፋት ባሏን ገድሎ ብዙዎችን የጨፈጨፈ ብዙዎችን የጎዳ ያልደከመበትን የነጠቀ ይህን ሁሉ ሚስጥሩን ስትሰማ እናቱ ራሱ በህይወት የመኖሯ ነገር አጠራጣሪ ነው ማለት ነው። አክሊሉም ሲፈራው የነበረው ቴትዬ ስለኔ እንድታውቅ አልፈልግም እያለም እነ ሞገስና እነ ሉላን ሲያስጠነቅቅ የነበረው አሁን ግን የፈራው ደርሷል። ክፋቱ በአደባባይ እየፈነዳ ወጥቷል። እያንዳንዱ ነገር አሁን ግልጽ ይላል። የቤቱ ጉዳይ ሞገስ የሚባል ሰው ነው ያሳገደው የሚባል ነገር ሲሰማ እንግዲህ እነ ሉላን ማሰቃየቱ አይቀርም። ኦልሬዲ የዚያ ጊዜ ሁሉም ነገር ፍርጥርጥ ጥሎ ሲወጣ ቴቴ መስማቱ አይቀርም። ይህ ጉዳይ ያለ ጭስ አይነድም። ጭስ ኑሮት ነው፣ የተደበቀ ሚስጥር ኑሮት ነው። እንዳየው ከሆነም አንተ እማቅህ ልጅ አይደለህም፣ ተቀይረሃል። እቴትዬ ይቺ ዓለም ላንቺ አይነት የዋ ሰው አትሆንም ሲላት እንግዲህ ኦልሬዲ አክሊሉ ምን ያህል እንደተለወጠና ምን ያህል ወደ የማይሆን አቅጣጫ እየሄደ እንደሆነ ግልጽ ነው። ሌላው ግን ትልቁ ጉዳይ ሰገን እንዳታመጡልኝ ግደሏት ነው ያለውና ኦልሬዲ አክሊሉ ካገኛት ኦልሬዲ ለመበቀል ይገላታል በእርግጠኝነት። ስለዚህ እዛው አንድ ክፍል ቤት ወይም አንድ ሆቴል ውስጥ ሆነው አለመገናኘታቸው ይከብዳል። እንግዲህ እንደምን ብለው ሊገናኙ ይችላሉ በሆነ አጋጣሚ፣ የጊዜ ጉዳይ ነው እንጂ እዛው እቃ እያጠበች ኦልሬዲ እንደ ሰራተኛ ቅጠሩኝም ልትል ትችላለች። እና በጣም ያሳዝናል። ሰገን እንግዲህ ስልክ አለማወቋ ምንም ነገር ከረጅም ዓመት በኋላ መውጣቷ የምንም ነገር ስልክ አለማስታወሷ ነው እንደዚህ ያደረጋት። እውነት ናት። ከዛ እስር ቤት ከዛ አንበሳ ጉሮሮ ፈልቅቆ ያወጣት አሁንም መድብል ያገኛታል። የጊዜ ጉዳይ ነው እንጂ እውነት ያሸንፋል። ሞገስም አሁን የነሰገን ጉዳይ ትንሽ ቀለል ሲል የሞገስ ጉዳይ ደግሞ ከበድ እያለ ነው። እውነቱን እንዳይደርስበት እንዳያውቅብኝ እያለ የሚሰጋው ሞገስ ኦልሬዲ ቤቱ እንደታገደ በማን እንደታገደ የሚለው ነገር ማንም ባይነግረው እንኳን እንደምንም ብሎ በገንዘብ ሂዶ ማን እንዳሳገተው መስማቱ ላይ ቀር ይችላል። ሞገስ የሚባል ሰው ያንተ አይደለም ንብረቱ ይዞታው የሱ ነው፣ አንተ አጭበርብረህ ነው የወሰድከው የሚባል ነገር ሲሰማ አንተ ሰው ከዚህ ቤት ያለ ምክንያት ሙጭጭ አላልክም። የማቅህ አልመሰለኝም። እውነትም ልክ ነበርኩኝ። አንተ ከጀርባ የሆነ ነገር አለህ የምልህ በየቀኑ እውነት ነው የሚለው ነገር ነው። በተለይ ደግሞ የደነገጣችሁት እንደኔ ስንቶቻችሁ ናችሁ? የእሱን ስልክ ሞገስ ያውቀዋል ሲል ኦልሬዲ መርዞ ደላለው በድንጋጤ ሊዘረግፈው ነው እያልን ነበር። ኦልሬዲ እንደምንም ብሎ አድበስብሶ አልፎታል። ትልቁ ጉዳይ ግን አሁን አክሊሉ ብዙ ጉዶቹ ሊወጡበት ነው፣ ብዙ ነገሮች ሊወጡበት ነው። ጀግናው መድብልም ዘሩባቤ ጨካኞች በእኔ ጀግንነት የመሰከሩልኝ ለአረመኔዎች የማልመለስ በተለይ በህይወት ጣልቃ ለገቡ ሰዎች ምረት የሌለኝ ዘሩባቤ እባላለሁ ብሎ በግልጽ ተዋውቆታል። ዘሩባቤ ደግሞ እንግዲህ ባለፈው ካስታወሳችሁ ዘሩባቤ የሚባል ሰው ታውቃላችሁ ወይ ብሎ እንግዲህ ተከራዮቹን ሰብስቦ ሲናገር ሰምተን ነበረ። ይህ ማለት የመድብል ጀግንነት በነ ካሌብ ሞሲሳና በነ አክሊሉ አይነት ጨካኝ ሰዎች ተመስክሮለታል። እሱ ማለት ቆራጥ፣ ደፋር፣ አይበገሬ፣ ላመነበት የማያወላውል እንደሆነ ነው። ስለዚህ አክሊሉ መፍራት ጀምረዋል። ብትፈራና ብትደበቅ ይሻላል እንዳለችው ሰገን አሁን አክሊሉ እየፈራ ነው። አንደኛ እቅዱ ገደል ገብቷል። ቤቱ ታግዷል። ኦልሬዲ እናቱ ክፋቱ እንድታውቅበት አይፈልግም። በህይወትና በሞት መሀል ነው ያለው። ሰገን አምልጣለች። ህይወት ወደ ታች